ልጆችን ተራርቀዋል። ስለዚህ ሁለቱም ልጆች መታረቅ አለባቸው ብሎ እናቶች ሰብስቦ ነበረ። እናቶች ቁጭ ብሎ ያለውን ነገር አውርተዋል። የአቤል እናትም ልጄ ይሄ ነገር ሲከሰት ጊዜ በጣም ደንግጬ ነበረ። በቃ ከሁሉም ነገር አስጠልቶኝ ነበረ። ግን ልዑል ከጎኑ ስለሆነ ልዑል ስላለ ልጄን እውነት እንደሚወጣ ለጊዜ ውሸት ሆኖ እውነቱ እንደሚወጣ እውነት ተደብቃ እንደማትቀር አውቄ ነበረ። እኔ በጣም ደስተኛ ነኝ ብላ ነው የተናገረችው። የአቤል የልዑል እናትም እና ልዑል ቤት የመጥቶ ሁሉ ነገር የሚያስደስተኝ ሁሉ ነገር ይስተካከላል ይለኛል። እኔ ልዑልም ልጄ ነው አቤልም ልጄ ነው ያለችው የአቤል እናት። ልዑል ቤት ከመጣ በኋላ እጁ ይዤ ልዑል አደራ የአቤል ነገር አደራ እንዳይርበው አስፈታው፣ ከየትም የትም ተሯጣህ ልጄን አስፈታው፣ አንተም ልጄ ነህ እሱም ልጄ ነው፣ ምግብም አደራ አቅርብለት ብዬ እጅ ይዤ ነው አደራ ያልኩት። ግን ለእነሱ መዋደድ፣ ለእነሱ አብሮ መስራት፣ ለእኛ እናቶችን አንድ ላይ ተሰባስበን ጥሩ ነገር ማሳለፍ እና እነሱ ጥሩ ነገር ማሳለፍ ማይወዱ ምቀኞች ናቸው በመሀል የገቡት እንጂ መቼን አቤል መጥፎ ልጅም አይደለም፣ ልዑልም መጥፎ ልጅም አይደለም። አቤል ጥሩ ልጅ ነው። ጓደኞቹም በሙሉ ጥሩ ልጆች ናቸው። እኔ ልዑልን ከአቤል ምንም ነገር ምለየው ነገር የለም። ግን ይሄ ነገር ሲፈጠር በጣም ከፋኝ። ለምን በመካከላቸው እንደዚህ ጠላት እንዳለባቸው ለምን አያውቁም? በእነሱ ላይ ጠላት እንደሞላ ያውቃሉ። ለምን ለጠላት በር ከፈቱ? ለምን ለጠላት በሩን አሰፉለት ብዬ በጣም ነው የተሰማኝ። አሁን በመጨረሻ ምንም ነገር እንድትረክ አልፈልግም። የሰው ልጅ ብዙ ነገር ያጋጥሟል። ጥሩ ስራ በሰራ ሰዓት መጥፎ ነገር ያጋጥሟል። ይሄ የታወቀ ነው። ስለዚህ ይቅርታ መደራረግ አለባቸው። እኔ ሁለቱም ልጆቼ ናቸው። ሁለታቸውም ተቆጥቼ ማስታረቅ ነው ያለብኝ ነው ያለችው የአቤል እናት። የልዑል እናት ትንሽ ቅሬታ አቅርባለች። ያው እናት አይደለችም። እኔ በጣም ነው የከፋኝ። ለምን ልዑልን በዚህ ልክ ሊዋረድ ቻለ? ለምን መላ ክሩሞች በዚህ ልክ ሊዋረዱ ቻሉ? ለምን አዋረዱት? ልዑል ሲለፋ ሲደክም ራሱን ትቶ ማንነቱ ትቶ ሚለፋ ልጄ ዛሬ በዚህ ልክ ለምን ተዋረደ? ለምን አዋረዱት? ለምን በዚህ ነገር በጣም ነው የከፋኝ ብላ ነው የልዑል እናት የተናገረችው። በዚህም ደግሞ የአቤል እናት መልስ ሰጥታለች። መጣላት ቢጣሉም ግን እርቅን የመሰለ ነገር የለም። ይሄ የታወቀ ነው። ምቀኝ አለባቸው፣ አሲድ አለባቸው። ስለዚህ እነዛ ሰዎችን ማሸነፍ እንዳለባቸው እኛ እናቶች ነን ማስታረቅ አለብን እንጂ ለምን ልዑል ተከፋ፣ ለምን ልዑል ተዋረደ ማለት የለብንም። ሁለታቸውም ልጆቻችን ናቸው ብላ ነው መልስ የሰጠቻት። በመጨረሻ ግን ሁሉ ነገር ተስማምተው አቤልም ተስማምቶ ልዑልም ተስማምቶ ሁለቱም እናቶችን ተስማምተው በጣም ደስተኛ ነው የሆኑት። ምክንያቱም በደንብ ነው የሚተዋወቁት። አመት በል ቢመጣ ምን ቢመጣ አንድ ላይ እንደሚሆኑ የልዑል እናትና የአቤል እናት ምንም ነገር ቢመጣባቸው አብሮ እንደሚያሳልፉ ነው የተናገሩት። ምንም ነገር የሚለያዩት ነገር የለም። ሁሉ ነገር አንድ ላይ ሆኖ ነው የሚያሳልፉት። ስለዚህ እንደዚህ ተዋዶ ተፋቅሮ የሚኖሩ ሰዎችን ለምን በዚህ ልክ ጥላቻ ለምን እንደበዛባቸው አላውቅም። በእርግጥ የሁለታቸውም ጠላት ማቲያስ ነው፣ የታወቀ ነው። ማቲያስ ነው ይሄ ጉድ የሰራቸው። ለምን ተዋደው ለምን ተፋቅረው ይኖራሉ? ለምን አይጣሉም በማለት ነው። እና እነሱ ዛሬ እናቶች መጥተው የሚያስታርቋቸው ልጆች አልነበሩም። ለምን ለብዙ ሰው ደራሽ የሆኑ ልጆች ናቸው። ብዙ ሰው የሚያስታርቁ ልጆች ናቸው። በእርግጥ ሁሉም ሰው ሆኖ ደካማ ጎን የለውም ወይ? አለው፣ ደካማ ጎን አለው። ግን ይሄ ጠላታቸው ማን እንደሆነ አውቀውት ነበር። ጠላታቸውን ሁለታቸው እንዲለያዩ ይሄ ስራ አብረው እንዳይሰሩ ያደረገ ማቲያስ ነበር። ያም ነገር እውነቱም ይሁን ውሸቱም ይሁን ደግሞ እቅርታ ተሳስቻለሁ፣ የሆነ ነገር መድኃኒት አድርገውብኝ ነው ያለው። ግን ይሄ የሚታመን ነገር አይደለም። ሆነም ቀረ እስካሁን ሳይታረቁ መቆየታቸው በጣም ከባድ ነገር ነው። ምክንያቱም አቤልን ንጹህ መሆኑን እናውቃለን ሁላችንም። ልዑልን ደግሞ በአቤል ላይ እንደዚህ አይነት ነገር እንደማያደርግ ሁላችንም ለይተን እናውቃለን። እንኳን ልዑል በአቤል ላይ እንደዚህ ነገር ሊሰራ ተውትና ለማንም ማያውቃቸው ሰው እኮ ሀቃቸው ነው ሊያወጣ ነው የሚፈልገው እንጂ በምንም አይነት ሁኔታ መጥፎ ነገር የሚሰራ ልጅ አይደለም። ይሄ እናውቀዋለን። ስለዚህ እስካሁን ከክሩም አልፈው እናት ጋር መድረሱ ትንሽ ከባድ ነው። ለምን መጣላታቸው መቼም ያውቃሉ። ምክንያቱም ሚዲያቸው ቻናላቸው ስለሚከታተሉ እናቶች። ግን ቢሆንም ቀላል ነገር ስለሆነ በመሀከላቸው ሰው ገብቶ ያጣላቸው ነገር ስለሆነ ይሄ እንኳን እነሱ ሳይሆን እኛ አውቀነዋል አይደል?
እነሱ ሆነ ብሎ እንዲጣሉ ተለያይተው እንዲኖሩ ሉል ይሄ ስራ እንዳይሰራው ነው ያደረጉት ነበረው። ያ ነገር በግንዛቤ ያደርገው ይሄ ነገር እኮ እንደኛ እንድንለያይ ነው፣ ተባብረን እንዳንሰራ ነው፣ ራስ በራሳችን ተጋግዘን እንዳንሰራ የሚደረግ ነገር ስለሆነ መታረቅ አለብን። እነሱ ደግሞ ደስ እንዳይላቸው እኛ ታርቀን ስራችን ተወያይተን ተመካክረን መስራት አለብን ብሎ የሚሰሩ መታረቅም ሰላም ማውረድ ነበረባቸው ግን ከነሱ አልፎ እናታቸው ድረስ ሄደ። ሆነም ቀረ ያው እናት ናት። የአቤልን እናት የሉል እናት ናት። የሉል እናት ደግሞ የአቤል እናት ናት። ማንም ባዳ የመጣ ሰው የለም። ነገራቱ ፈተው ተወያይተው ፈቱት እላችኋለሁ። ውድ ቤተሰቦቼ አቤልን በመጨረሻ ያው ነገር ሆነ ተብሎ እንደተደረገ የእሱ ክሩሞች ወይ በሱ ስር ያለ ከሱ የሚሰራ ልጅ ሁለታቸው እንዲጣሉ ፈልጎ ያደረገው ነገር እንደሆነም አቤል ቀርቦ አውርተዋቸው እኔ ሁለታቸውም እናቶቼ ናቸው። የሉል እናት ምንም ከእናት የሚለያት ነገር የለም፣ ሁሉ እናቴ ናት። ግን እዛ ሂጄ በአካል አግኝቼሽ ያለውን ነገር ላስረዳሽ አፍሬ ነው። ምክንያቱም ሉል አንገቱ አስደፋሁት። ያልሰራው ስራ ሰርተሃል ተብለዋል። ስሙ ጠፍተዋል፣ ክሩሙ ጠፍተዋል። በዛ ነገር ስላፈርኩኝ ፊት ለፊት መጥቼ ላወራሽ ስላልፈለግኩኝ ነው። ራሴ ያለሁበት ነገር ታውቂያለሽ፣ በጣም ቢዚ ነኝ፣ ጭንቀት ውስጥ ነው ያለሁት። ያ ነገር ስላለ ነው ቤት ድረስ ያልመጣሁት። ስለዚህ በጣም ይቅርታ። የሉል ክሩሞችም ሉልም ባልሆነ ነገር ስማቸው ስለተጠራ በኔ ባልኩት ሰው በኔ ሰራተኛ ከኔ ጋር አብሮ በሚሰራ በባልደረባዬ ለሉልን ስሙ ስለጠፋ ቅስሙ ስለተሰበረ የሉል ክሩሞች በሙሉ ያልሆነ ስሜት ውስጥ እንዲገቡ ስለተደረገ ልባቸው ስለተሰበረ ቅስማቸው ስለተሰበረ ስማቸው ባልሆነ ነገር ስለተጠራ በጣም ይቅርታ ብሎ ይቅርታን ተነስቶ ነው ይቅርታን የጠየቀው። የሉልን እናት ይቅርታ አድርጊልኝ፣ እናት ነሽ፣ ሊከፋሽ ይችላል። ልጅሽ ጥሩ ስራ ነው የሚሰራው እንጂ መጥፎ ስራ አይደለም የሚሰራው። እንኳን መጥፎ ስራ የሚሰራ ልጅ ያላት እናት ልጅዋ ሲነካባት በዚህ ልክ በመጥፎ ነገር ስሙ ሲጠራ ማንም እናት አትወድም አውቃለሁ። ይሄ ነገር ነው ስላሳፈረኝ ነው አቤት መጥቼ ላናግርሽ ያለውን ነገር ላወራሽ ስላፈርኩኝ ነው። በስልክ ነው ዝም ብዬ ማሚ እንዴት ነሽ ምናምን ብዬ የምዘጋው ነበረው። ስለዚህ ለሁሉም ነገር ይሄ በሙሉ የተደረገው በእኔ ክሩም ውስጥ ስለሆነ በእኔ ባልደረባ ስለሆነ በጣም ይቅርታ ብሎ ይቅርታን ጠይቀዋል። በጣም ነው ደስ ያለኝ። በቃ ከሉልም እንዲ ይቅርታ ተጠያይቃችሁ አንድ ላይ ስራችሁ እናቶችም እንዳሉ አንድ ላይ ስራችሁ ተያይዛችሁ መስራት አለባችሁ እንጂ ለጠላት መቼም በር መክፈት የለባችሁም። ምክንያቱም ጠላቶች ደስ ነው የሚላቸው። እናንተ ችግር ውስጥ ገብታችሁ ተለያይታችሁ ብትኖሩ እነሱ ደስ ይላቸዋል። እነሱ ለምን? እነሱ የእናንተ ጠላቶች ናቸው። እናንተ ቀና ብላችሁ ልትሄዱ አይፈልጉም። እናንተ ተዋዳችሁ ልትሰሩ አይፈልጉም። ስራቸው የእነሱ ስራቸው በሙሉ መጥፎ ነው። መጥፎ ስራ ማድረግ፣ ሰው ከሰው መለያየት፣ ያልሆነ ስራ ለመስራት። ያ ስለሆነ እባካችሁ አሁንም በውስጣችሁ ያለ ሰላም አውርዱ። መቼም እናት ያክል መጥተው በዚህ ልክን ካወሩ በኋላ መልሳችሁ ትኮራረፋላችሁ የሚል ግምትም የለኝም። ምክንያቱም እናንተ ህጻናቶች አይደላችሁም፣ ትላልቅ ሰዎች ናችሁ። ከራሳችሁ አርፋችሁ ለሰው የምትደርሱ ሰዎች ናችሁ። በጣም ጀግና የሆናችሁ ጀግኖች ናችሁ። በርቱልን። ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ጠላትን አንገቱን እንዲደፋ ለምን ይሄ ነገር አደረኩኝ ብሎ እንዲጸጸት እንደባለፈ እንደ ልጁ ማድረግ ነው ያለባችሁ እንጂ በምንም ተአምር እናንተ ለጠላቶች በር ከፍታችሁ ተለያይታችሁ መቀመጥ የለባችሁ። በቃ መታረቅ አለባችሁ። መኮራፍ የሚባል ነገር የለም። በቃ ጠላታችሁ ማን እንደሆነ አውቃቸዋል። ሉል እንዳልሰራው ሁሉም ሳውቆታል። ያ ስለሆነ አቤል ይቅርታን በመጠየቅህ በጣም ደስ ብሎኛል። በጣም ደስ የሚል ነገር ነው። ሉልም ያው መቼም ይቅርታ እንደሚያደርግልህ እርግጠኛ ነኝ። ስለዚህ እናቶች ደግሞ እድሜና ጤና ይስጣችሁ። ልጆቻችሁ መጥፎ ስራ እንዳልሰሩ ይሄ የውሸት ጠላት መጥቶ እንዳጣላቸው አውቃችሁ ዛሬ ልጆቻችሁ ለማስታረቅ ቤታቸው ድረስ ስለመጣችሁ በጣም ደስ የሚል ነው። እናት እንደዚህ ጥሩ ነገር ስታስተምር ነው በጣም የሚያምረው። ሚኪም ደግሞ ይሄ ያደረግከው ነገር እናቶችን ሰብስበህ ልጆችን መታረቅ አለባቸው ብለህ ያሰብከው ነገር በጣም አሪፍ ነገር ስለሆነ በርታንን ሚኪ ይሄ ነገር እና ውድ ቤተሰቦቼ ይሄ ጀግናው ሚኪ የሉል እናትና የአቤል እናት አንድ ላይ ሆነው እነዚህ የተጣሉ ልጆችን ለማስታረቅ
ሰብስቦ አመጣቸው። እነሱ ያለው ነገር ተወያይተው ልዑልና አቤል ለማስታረቅ ችለዋል። በጣም ነው ደስ ያለኝ። በዚህ ልክ ተወያይተው እናቶች መጥተው ለእናቶች ደግሞ ክብር ሰጥተው እሺ በማለታቸው ልዑልና አቤል በጣም ነው ደስ ያለኝ። እናታችሁን አክብራችሁ ህዝብን አክብራችሁ ሚኪን አክብራችሁ እሺ በማለታችሁ በጣም ነው ደስ ያለኝ። ሁሉም ሰው ደስ የሚለው ነገር ነው። አቤል ደግሞ ጥፋትህን አውቀህ የልዑልን እናት እንደተከፋች አውቀህ ይቅርታን መጠየቅ በጣም ደስ የሚል ነገር ነው። ይሄ የትልቅ ሰው ማወቅ ነው የሚባለው። ከዚህም በላይ የምትሰራ ልጅ ና ዛሬ ያልሆኑ ሰዎች በመካከላችሁ ገብቶ ቢበጠብጧችሁ እናንተ ግን የነዛ ሰዎች ምቀኛ ጠላት እንደሆኑ አውቃችሁ ዛሬ እናታችሁ አክብራችሁ እንደ መጀመሪያ ፍቅራችሁ እንዲመጣ ተሰባስባችሁ ሰላምን ማውረድ የመሰለ ትልቅ ነገር የለም። እንኳን በድጋሚ ደስ አላችሁ ልዑል ሆነ አቤል፣ እንኳን ደስ አላችሁ። ይሄ ነገር እንዳይለመድ፣ ምክንያቱም በስራችሁ ያሉ ሰዎች ይጨናነቃሉ። እናንተ በተኮራረፋችሁ ቁጥር በስራችሁ ያለ ሰው ነው የሚጨናነቀው፣ እናት ትጨናነቃለች። ስለዚህ ያ ነገር እንዳይፈጠር ደግሞ እናንተ ጠላታችሁ ማን እንደሆነ ለምን እንደዚህ ነገር እንዲያወሩ አውቋቸዋል። እንኳን እናንተ እኛም አውቀናል። ስለዚህ በዚህ ልክ ሰላምን መፍጠርን የመሰለ ነገር የለም። እናንተ ሁሌ ፍቅር መስረታችሁ ጥሩ ስራ ሰርታችሁ ለእኛ ማስተማር ነው። እናንተ ለእኛ አርአያዎች ናችሁ። እናንተ ጥሩ ስራ ስትሰሩ እኛ እናንተ ያየን እኛም ጥሩ ስራ ለመስራት በጎ ስራ ለመስራት እንድነሳ ነው የምታደርጉን። ስለዚህ አሁንም ቢሆን እናንተ ተጣልታችሁ ሳይሆን በፍቅር ስትሆኑ ነው እኛም ከእናንተ ጥሩ ነገር የምንማረው። ስለዚህ ሁሌ እንደዚህ በይቅርታ ያልፍ ልብ ለሁላችንም ይኑረን። እናንተም የይቅርታ ልብ እንዳላችሁ አሳይታችሁናል። እኛም ደግሞ ለእናንተ አርአያ እንሆናለን። እኛ ወጣቶች ደግሞ ከነሱ ጋር ብዙ ነገር እንደምንማር ተስፋ አድርጋለሁ። ምክንያቱም የይቅርታ ልብ እንዲኖረን አንድ ጓደኛ በመሀል ጠላት ገብቶ ሲያጣላን ጊዜ ይሄ ጠላት ከኛ መውጣት አለበት ብለን አውጥተን ሰላምን መፍጠር እንዳለብን ነው ያሳዩን። ያው እናቶቻቸው አስተዋውቀው ተዋደው እነሱን ጓደኞች ነው እንዲኖሩ ነው ያደረጉት። ስለዚህ እነዛ እናቶች ደግሞ ዛሬ ልጆቻችን ለምን ይጣላሉ አንድ ላይ መሆን አለባቸው ብለው ነው ለማስታረቅ የመጡት እና ታርቀዋል። በመጨረሻም ደስ የሚል ነገር ነው። በርቱልን። እናንተ ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። አቤልን የተናገርከው በሙሉ ትክክል ነው። አዎ ሰው አስጣላችሁ። ስለዚህ ያ ነገር አውቃህ ዛሬ ልዑል በእናቱ ፊት በእናትህ ፊትን ይቅርታን መጠየቅ የልዑልን እናት ይቅርታን መጠየቅ በጣም ደስ የሚያስብል ነገር ነው። በርቱልን። ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ልጆች ካላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። መልካም ውሎ ይሆንላችሁ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።